ብዙ የአፍሪካ ሀገሮች አሁንም በፍሬድሪክ ጆን ሉጋርድ የቅኝ ግዛት ፖሊሲ ስር ይተዳደራሉ። ሉጋርድ የብሪታንያ የቅኝ ግዛት ፖሊሲ በአፍሪካ ቀያሽና ፈጻሚ ነበር። በሱ ፖሊሲ መሰረት በመሪዎቹ በኩል መግዛት የሚል ነው። ይሄ ማለት የአፍሪካ መሪዎች ህዝቡን ይመራሉ፣ ብሪታንያ ከላይ ትቆጣጠራለች ማለት ነው። በዚህ መልኩ ነበር ብሪታንያ አፍሪካን በቅኝ ግዛት ያስተዳደረችው። አሁንም ጥቂት የማይባሉ የአፍሪካ ሀገሮች ሀገራቸውንና ህዝባቸውን እናስተዳድራለን ይመስላቸዋል እንጂ በበላይነት የሚያስተዳድሩት ሌሎች ናቸው። የምዕራብ ኩባንያዎች፣ ኤንጂኦዎች፣ IMF እና ወርልድ ባንክ በበላይነት የሚመሯቸው ሀገሮች ብዙ ናቸው በአፍሪካ ውስጥ። በመሆኑም የሉጋርድ የቅኝ ግዛት ፖሊሲ በአፍሪካ ውስጥ ሸንኮፉ አልተነቀለም። ብዙ ሀገሮችም ሀገራቸውን እናስተዳድራለን ይመስላቸዋል እንጂ የሚተዳደሩት በሌሎች የበላይ ጠባቂነት ነው። ከዚያ ዝንፍ ማለት አይችሉም።